አብዛኛው ወንድ በልጅነቱ እንዴት እንደተገረዘ ላሳያችሁ። ወይኔ ተበላ ዛሬ ፍላጎት። ወይኔ ሀበሻና የተረገመ ኮመንቱ ፓርትቱ የአራዳ ልጆች ዜና ቢያነቡ አስበዋል። ለፈና ያስመኘኛል እንደገና ወይ ዘንድሮ። ኧረ ሰሪም በተሰረቀ ስልክ ነው ማይሽ። የትኛው ጣቢያ ነሽ? እጅ ለመስጠት ፈልጌ ነበር። የሰረቀ ማይታሰርበት ሀገር። እኔ ልዝፈንልሽ አስረሽኝ። የመንግስት ተቃዋሚ ነኝ። የምኖረው አዳማ ቦሌ 5ኛው መንገድ ቤት ቁጥር 231 ነው። ደሙ ነው ያሉት። ሲጀመር እኮ እኔ ወንጀለኛ ነኝ። እንዲህ ማስመን ጀመራችሁ ደግሞ። ምን አለበት ከስክሱም እንዳንቺ ቆንጅዬ ቢሆን። ሄሎ ሰላም ነው? ወንጀል ለመጠቆም ነበር። የኔ ፍቅር ወይ እስኪ ሳመኝ። አዎ እንትን ቤት አይሻለንም? ሰፋ ያለው ቤት እዛ ቤት አይደለም የፈለኩት፣ አሁን የፈለኩት መሀል አዳባይ። ስሞታለሁ እኮ ግን ስሞታለሁ ማን ነው እስምሻለሁ ግን መሀል አዳባይ ላይ ያለነው እና ቤት ሰፋ ያለ ቤት ገብተን ወይናችንን እየጠጣን በፍቅር እሱ እንዳለ ማለት ነው። አሁን የፈለኩት፣ አሁን ሳመኝ። እየቀበጡ ነው። ማን ነው ቅብጣቱ ካምር ቦታ ያምርብሻል እኮ ግን እቤት ይሻለናል። የእውነት እቤት ግጥም አድርጌ ቤት ስሞታለሁ። አቀበጥኩ። ይሄ ሚኒ ነው ቦክሰሩ ሚኒ ነው። ካልሲዮን ታመጣለህ ሁሉ ልምድ። እሺ በቃ ልሳሙታ ማለት ነው። ልሳምሽ። አዎ ሳመኝ። ይቅር ይቅርብኝ። ሱቅ እንዴት አምሽማግለው ዝብሱም አንተ የሰራሁበት ነው። ሀበሻና የተረገመ ኮመንቱ ፓርትቱ ቢስሚላህ። ይኸውላችሁ እዚህ ቪዲዮ ላስረዳችሁ ነው። ወደ ኮመንቱ እንገባለን። እናት ናት ለልጇ አስልገዛች ይችላል ታቆታላችሁ። ለልጇ አስልገዛችላት ምናምን ከዛ በኋላ ደስ ብሏት በተመልካች ፊት ላጭው ምናምን ብሎ ያው የገዙላ ስልክ ላይ ግራ ገብቶኛል። ይሄን ነው ግን ኮመንት ላይ ምን ረገመው ሀበሻ ምን አለ? አሁን የደስደስ ሬዲዮ ትክፈትልን አላለም? አኡዙ እኔ አልስቅም። ይሄ ነግበኔ ነው። ምን አባህን ሳገባ ባንተ ሰው አሁን ደግሞ ቤተሰብና ቤተሰብ ለማጣላት ነው። ባንተ ቤት ለስለሳ አድርገህ የገዙልኝ ስልክ ከሬዲዮ ውጪ አይሰራም ለማለት እኮ ነው። ይኸው እዚች ጋም ደግሞ አንዷ ምታለ በዚህ ጽድት ያለ ቪዲዮ እንጠብቃለን። ኧረ ሀበሻ ተው አያገባህም። ኧረ ተው አታሳምስተው። እኔ ወላሂ በጣምም አሳቀኝም ይሄ። አሁን እሺ ሰው ስጦታ አይስጥ በእናንተ አጠገብ። እውነት ነው። አዎ እንደዛ ነው። ዛሬ ደግሞ ከበፊቱ ለየት ብለሻል። አተዋሻለ ሰው በጣም ኧረ በጣም አመሰግናለሁ። ወይ ፀሐይ ነሽ እንዴ? ኧረ እኔ ባንቺ እርጉ ነኝ። አንተ በዙብህ አይደለ? ቆይ ድሮውንም እኔ ነኝ አንተማ መኔ ቅርናታም አጠገቤ እንዳትደርስ። አሬ ምን ወንድ ነው ግን ሲያስጠላ ሰዳድ እንኳን ደሷል። ሁሌ ከተለያየ ሴት ጋር እንደዚህ መልከስከስ ረብስማም ከቀይ ኮፍር አረ አንተ ቅናትና ቅንነት አለኝም እንዴ? ቅንነት ነው የልጅ ጥሩ ነገር እንዲሆን ቅንነት የሚባል የለም። አረ እንኳን ደሷል እንኳን በስማ ምርካሽ የሆነ ሰው ቅናት ትላለህ አንተ። እንዴ በቅናት ራሱ መንፈሳዊ ቅናት ነው የምቀነው። የልጅ ለቅናት ነገር ሲያምሩ እሱ ራሱ የሚገርም ልጅ እንኳን እንደዚህ ያልሆንኩኝ እኔ ርካሽ የሆነ ረበሰው እኮ ኮንዶም እኮ ጣቢ ኖሮ እኮ ኮንዶሚኒየም ይጣልት ነበር እኮ። ኮንዶም ጣቢ ኖሮ ኮንዶም ጣቢ ኖሮ ኮንዶሚኒየም ባለ 3 ባለ 1 ባለ 2 ባለ 3 አረ እንኳን እንደዚህ ያልሆንኩ በእናትህ
ይሄ ወንድሜ ቢኖር ማለት ቢሆን ነው ማለት ነው በዘነዘና ክትፎና ዱለት ነበር የማደርገው። መንፈሳዊ ቅናት ይዞ ነው። መንፈሳዊ ቅናት ነው። ሞት ያለ ክፋት ሰው ላይ መንፈሳዊ ቅናት እንደማታስማ ቃል ነው። ሞት ያለ ክፋት ለምን አይደል? ሄደ ወደዛ ዛሬ ሳንጣላ አይደለ ቀኑ ሙሉ በጣም ደስ የሚል እንዴት ደስ ይላል። በስመ አብ አንድ ጥያቄ ልጠይቅህ። በእናትሽ ምንድነው የምትይው? በቃ እሺ ትል ብትሆኚ አዎ እወድሻለሁ፣ እንዲሁም ደግሞ አልወፈርሽም ሽንቅጥን ያልሽው እና ብትሞቺ እኔ ሌላ ሴት ላገባ ግን እሱን አልነበረም። አይምሮ ውስጥ የሆነ ጥያቄ አለ። ከዛ አዎ አድርገዋለሁ ወይ አላደርገውም ነው የምትለው። ስለዚህ መልስልኝ። ምንድነው ሌላ ጥያቄ የምትይው? በቃ አይምሮ ውስጥ የሆነ ጥያቄ አለ። አረጋዋለሁ። እሰይ ቺት ታረጋግብኛለህ። ያርግልህ። አይንህን እንዳላየው ቶማስ እንዳሰብኩት ከበላ ቆየ። ለዛ ነው ይኸውልሽ፣ ይገርምሻል ከሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያሉላ እናስይዝበት ነበር። ያለፈው አመት ባለ ራሱ ዶሮ ግዛ ተብሎ ተልኮ ማለት ነው። ዶሮዋን እንደዚህ አቅፏት ሲመጣ ቆቆቆቅ ብላ ሞተች ዶሮ። ከዛ ቆቆቆቅ ያለችው ስናስተረጉመው ኩስኩስ አልከኝ ብለው ነው የሞተችው ዶሮዋ። እኔ እንደውም ምመክር ማለት ያቺን መኪና ትሸጥና ካኪ ገዝተህ ለውዛዙ ና አንተ የብድቃ ኮፍዬ የመሰልክ አንተ ገጋ አንድም ቀን ልጄ ለደሃ አድራለሁ እያስቤ አላውቅም። ምረኩክንያ ሲጀመር ዛሬ አንተ ምሳ አትበላም። ለምን? ቅድም ውረት ለውጭ ይበላህ እንዴ? ቃኛለ በመቤቴ አረ ይበቃኛል። ለትለዩብኛላችሁ እኮ አብዛኛው ወንድ በልጅነቱ እንዴት እንደተገረዘ ላሳያችሁ። እኔ ግን ስገረዝ እንዴት እንደነበር ላሳያችሁ። ህፃን ነኝ ተኝቻለሁ። ዶክተሩ መጥቶ ሊነካኝ አታ እንደዚህ ጥሏል። አተማን እኔን ምን ነካኝ? ዶክተር እኔ መገረዝ አለብህ እና አለፍካቴ ነው ምን ነካኝ? ኖ አይደግ ታታ እንደዚህ ጥሏል። ለማታውስ እባክህ አትደል ተገድጄ ነኝ። ማን ያስገድድ? አባቴ ዞር ቤት አባቴ ቆመ። በጣም የሰግድ መገረዝ አለብህ አንተ። እንዴት ነው ይሄ የምፈቅደው? አይደለም ሁሉም ወንዶች ይገረዛሉ። ውሸትህን ነው አሳየኝ። ሁሉ ቃል ያሳይ ደረጃ እውነት ዶክተር ውስጥ ተገረዟል። እኔ አላውቅም። ይኸው ከፈለ ሳይው አልተገረዘም። ይሄ ከሀጂ ከዛ ፀጉሩን ይዤ ከተማ ላይ እየጎተትኩ ይወጣል። እዛ እያሰማኝ ስማ ይሄ ዶክተር እኔ ሁሉም እያየኝ እስካ ለምንድን ነው ይዘቅሰን ዳይፐር ብቻ ነው ያደረኩት። እናንተ ትቀልጃላችሁ። ዶክተር ፓስ አደረገው። የኢትዮጵያ ግርዛት ሚኒስቴሮች ይመጣ ጥይት ነው በርተበስ ተበቃቅመ እንደዚህ ይላል። እኔም መቼም አልነኩኝም። ጥይት ታታታታታታ ከዛ በኋላ ይዙኛል። አንዱ በዚህ እግሬን። ከዛ ዶክተሩ ይመጣና እንደዚህ አስተኝ ሊነካኝ ሲል ተሳስታችኋል ታታታ ሁሉንም ከተሳሳል ደስተላችሁ እኔን የሚመስል ሰው ይመጣ በርተበስ ይለኛል። ሳይሆን እኔን የሚመስለው እንዴት እኔን ልመስልቻት ነው? እኔ አንተ ነኝ ከፊውቸር ነው የመጣሁት እና የግድ መገረዝ አለብህ። እርግጠኛ ነህ? እሺ እንደዛ ከሆነ አንተ ግረዘኝ ይሏል። እንደዚህ ሰጠዋል። መጥቶ ግረዝ ያደርገኛል እና ራሴን በራሴ ነው የተገረዝኩት። እስቲ የሬሳ ሳጥን አሳየኝ። ሁለት አይነት ነው ያለን፣ ባለ 100 ሺህ እና ባለ 30 ሺህ። የትኛውን ላድርግልህ? እንዴ ለሬሳ ሳጥን ይሄን ያህል ልዩነት ምንድን ነው እንዴ? ቀላል ልዩነት አለው። ባለ 30 ሺህ አሁን ይቆረቁራል፣ ምንም ምቾት የለውም። በዛ ላይ ጨለማ ነው ምንም ነው ማይሆን እንዴ። ቆይ አንተ በምን አወቅ እንደሚቆረቁር ምቾት እንደሌለው ምናምን? ያው ከወሰዱት ደንበኞቻችን ምናምን አስተያየት እንቀበላለን። እንደዚህ አይነት አሰራር ነው ያለን። ማለት ከሞቱ ሰዎች ነው አስተያየት ምናምን የምትቀበል? መቼስ በህይወት ያለ ሰው ሬሳ ሳጥን ውስጥ አይገባም አይደለ? በስመ አብ። ቆይ እሺ የ100 ሺህ ውስጥ ምንድን ነው ልዩነቱ? በስመ አብ። እሱ አይወራ። ይኸውልህ ቅዳሜና እሁድ ሁሉ ጊዜ በየሳምንቱ ቴዲ አፍሮና ዳዊት ጽጌ ፐርፎርም ያደርጋሉ። ኮንሰርት ለሟች ለብቻው ያዘጋጁለታል። እሱ ነው የገረመው። ይሄ ነው የገረመው። ቴዲ አፍሮ ገና ያልተለቀቀ አልበሙን ነው እዛው ፐርፎርም የሚያደርገው። እሱ ብቻ እንዳይመስልህ መብራትና ኢንተርኔት ቀጥታ ከሳውዲ አረቢያ ነው የተጠለፈው። የቴሌና የመብራት ኃይል እጅ የለበትም፣ አይቆራረጥም። ያው ሌላውን ዲቴል ደግሞ ሟች ውስጥ ከገባ በኋላ ቀስ በቀስ ይረዳዋል። ያው ለማስረዳቱ ላይ ይደክመኛል ያለውን ነገር። አሟል እንዴ ምንድነው የምትቀባጠረው ሰውዬ? አላመንከኝም? በቃ ቅዳሜ ወይ እሁድ ናና ውስጥ ገብተህ ቼክ አድርግ። ይኸው ኮንሰርቱ ቅዳሜና እሁድ ስለሆነ ብዬ እኮ እኔ ነኝ ሬሳ ሳጥን ውስጥ ገብቼ ቼክ ማድረገው። ያው ውስጥ ገብተህ ቼክ ካረክ በኋላ እኮ ደንበኛ ትሆነኛለህ ብዬ ነው እንጂ። ኧረ እናትኒ ጭራሽ ደንበኛ ትሆናለህ ይለኛል እንዴ የእንጭቅ ልጅ ሙጃሊያ ኮሷ ፉጋ ገልቱ አተላ ለምትለምኙ ልጅ ጋብሽ በጣም ለማትለምንሽ ወዴጄ አፍቅር እንጂ ምን ይሁን ብለሽ ነው ይሄን ቪዲዮ ላክሽልኝ? እንደውም ቁልጥ ሲያደርግሽ ነው ሼር አደረግሽ።
ወዲጄ ያው ነው የተረዳሁት ነገር ይሄን ቪዲዮ በመላክሽ ሲጀመርም አትወጂኝም ነበር እያስመሰልሽ ነበር አንቺ ከካም ዝብዝብ እግዚአብሔር ለምንድን ነው ቲክቶክ ማጀምሩት ግን ሌሎቻችሁ እና ፊትሙት ምንድነው ያዛችሁ ነገር እስኪ በግልጽ ነገሩኝ በቃ ምን ይዟችሁ ነው ምንድነው ባልና ሚስት ናችሁ አረ እህትና ወንድም ነን ቤተሰብ ነገሩ የሚያመሳስል አፍንጫችሁ ጋር የሚያመሳስል ነገር አለ እሺ ወንድምና እህት እሺ አንቺ ስም ማን ነው በጸሎት አባትሽ እንዴት አይነት ስም ነው የሰጡሽ በጸሎት ያንተስ ዘወትር ሁል ቀን እንደማለት እኮ ነው ያ እውነት ነው የአባታችሁ ስም ማን ነው ቁምላቸው በጸሎት ቁምላቸው ዘወትር ቁምላቸው እንዴ ምን ማለት ነው እንደዛ ነው ስማችን ምን አስበው ነው አባታችሁ ይሄን ስም ያወጡት ምን በጸሎት ቁምላቸው ዘወትር ቁምላቸው ለሞኑ ሌላ ቤተሰብ አባል አላችሁ ታናሽ ወንድም ታላቅ ወንድም አለ ማን ነው ደግሞ እሱ ዘላለም ጠቅላላ ዘላለም ቁምላቸው ቅሌታም ቤተሰብ ናችሁ ውጡ ይሩጣ ምን ማለት ነው ቁምላቸው ማለት እንዴት ነው ዘወትር የሚቆመው ስማችን እኮ ነው ውጡ በቃኝ በብላቴ ሽምግልና እንደተላከ ነግሬያለሁ ነገርሽኝ ሁለተኛ ጊዜ ወይኔ እንዴት ደስ እንደሚል ብታይ ሽማግሌዎቹ እንዳለ በቪኤት ነው የመጡት በዛ ላይ ለማሚና ለዳዲ እኔ ግራሙን ማወቅ አልቻልኩም በጣም ትልቅ ወርቅ ነው የመጣላችሁ ኧረ እባክሽ ታደለ ለከዝኔ ራሱ እንደዛው እና ያሰብክበት ምን ነው ማሰብበት እንዴ ሌቭሉ ከፍ ብሏል ሌቭል ነው ያንቺ ምንድነው የምትጠበቂው እንዴ ያንቺ እናትና አባት ሰባት ዘርሽ ስጦታ አይጠግቡምና እንዴ ወርቅ እኮ ቀልድ አይደለም በጣም ርቀት በጣም ጥልቅ ተቆፍሮ የሚገኝ ነገር ነው ሲውልሽ እኔ አከብራለሁ አዎ ለሁለቱም ለእናትሽም ለአባትሽም ጋቢ አለብሳለሁ አለቀ ሁለት ጋቢ በዛ ነው መፋታት እንፈልግ ምን ማለት ነው ጋቢማ በጣም ያንሳል አነስ ካለ ኑሮ ደረጃ የሚጠበቀው ጋቢ ነው እንግዲህ ያንሳል ካልሽ ያንሳል ቢዚ ደሞ መኪና ኧረ እባክሽ እውነት ደስ አይልም የምትወጂው መኪና ነው በጣም በእውነት ሄሎ እንዴ ብዙ ተመሰጥሽ በሰላም ነው ማለት ስለመኪናው እኮ ነው ያወራሁት ስለመኪናው አዎ ስለመኪናው ለምን ውስጡ ሰው አለው መኪናው ራሱ አልመጣም ስለሱ ሳታወሪ ስለመኪናው ነው ያወራሁት ምንድነው መኪና አይተሽ እየሻፈርሽ ስለመኪና ምናምን ትያለሽ እንዴ ይኸውልሽ እኔ ቺት እንዳረግሽ እንደወሰለትሽ ነው የምቆጥረው መኪና ምናምን ታሞግሻለሽ ለፊት ነይ ለምን አሞግሰሽ ትቀሪያለሽ ነይ ተመኝታ በምኞት አትቀሪ እና በምኞት አትቀሪ ነይ ግቢ እባክሽ ገቢ ሰላም ፈለገሽ ተመኝተሽ ማይቀር ምንድነው የፈጠራችሁ ማነሽ አንቺ ያዘን ጭንቀቴ ደስታዬ ነው ለኔ ይድልኝ ያዘን መሜ ይመች አንተ ሀብታም ነህ አይደል ይመች በቃ ይኸውልሽ የዘመዶችሽን ፍላጎት እሱ ያሟላልሻል ይመች ይዛት ሂድ በቃ እንዴ ታገኝቶ የአራዳ ልጆች ዜና ቢያነቡ አስበዋል ኢቲቪ ላይ ግስጥ ብሎ ሱፉን ምናምን አይደለም የሚጨሰው ባላቶሉን ይቆረጣል ምንድነው ብራውኑን ይቀባና ማለት ነው የሀገር ምርሽ ምናምን ነገር ታቱ ምናምን እዚህ ጋር ፒስ ላቭ ምናምን ይሏል ዲር ማማ የፈረደበት የሸቤ ጥቅስ ምናምን ተነቅሶ ምናምን በቦዲ ከች ይላል ኢቲቪ ላይ ዛሬ የአራዳ ልጆች 4 ሰዓት ሆኗል እኔ ሰዓቱን አልሾፍኩትም አረ ዲፕሎማሲያችን የሌለ ቂጥ እየገባ ነው ጭራሽ ደግሞ ጀለስካ ማለት ነው ቱርክ ሄዶ በት ሲል ከሰሜን ኮሪያ ጋር ምናምን አላለም ያዛ ጆን ባይደን ደግሞ እዛ ውስጥ ያሉ ዲፕሎማሲ ከና አልተመቹትም እና ጦር መሳሪያ ካልሆነ ዛሬ ልማት ሲባል ወይ ልማት አረ የለም ባሉ አየረኛ አድዋ ላይ ምናምን የለም ጀለስ ምን ሆነ ነው እና የጃፓኑ ደግሞ ፕሬዝዳንት G8 ውስጥ ግቡ ሲባሉ አረኛ V8 ውስጥ ተረሚንጋው ፋራ ፈልጋል ዜናው በዚህ አልቋል አንዳንድ ሰው ማለት ነው ጀለሲ የሆነ በሳክስ ሊያስጨንቅ ሲፈልግ ምን ብሎ እንደምጀምር ታውቃለህ ካንተ ባላቅም ምናምን ብሎ ይጀምራል እና እኔም ራሱ ብዙ ላይክ ለማግኘት አላ ከእናንተ ባላቅም የሆነ እንግሊዘኛ ልጋብዛችሁ ማለት ነው አጣደቅ ሬዲዮ አጣጣን ነው ሳይንስ አምስተኛ ክፍል ላይ አጣደቅ ነው ሳይንስ ባትሪ ድንጋይ አጣደቅ ነው ባትሪ ብልጭ ዘበኛ አጣደቅ ነው ትምህርት በሬዲዮ ገንባትቾ አጣደቅ ነው ከእናንተ ባላቅም አንተ ከድር የምትሉ አክቲቪስት አትፈቱትም ትፈቱታላችሁ ከድር ይፈታ
ከድር ይፈታ። ሰረቀ እንጂ ገደለ ወይ? ሰረቀ እንጂ ገደለ ወይ? ወላሂ ከድር ፍቱት። ሚስትዮት በለው ነገር የለም። ልጆቹ ተቸገሩ። መርማሪ በላ አይደለም መርዜ በላ። ስንት የተበላል? እስቲ ነው ከድር ፍቱት። እስከ አስፋልት አዝለ ብታወጣው አሪፍ ነው። በረኪና ዕቃ ነው የሰራ። አበረታቱ ባይስ እንደ ኧረ አበረታቱት ቢያንስ እንደ ባይስ ወይኔ ተበላ ዛሬ ፍላጎት ዛሬ ጉድ ነው። ፊላ አቤት ወዴት ነው? ወዴት የሆነ ቃጣል አድርጌ ለመጣ እኮ እንዱም ስፈልገን ያገኙክ ለዛሬ የውሸት ባሌ እንድትሆን ፈልጋለሁ። ያ ማለት ለዛሬ ሁሉም ነገር ይፈቀድልሃል። ምን አለ ቂጤ ዛሬ ፋታ ብትሰጠኝ? ምን አልከኝ? አይ ምንም በቃ የሆነች ቃለች ጣል አድርጌ በቃ ጣል አድርጎ ማምጣት። ወይ ለሱስ ጊዜ የለኝም ቶሎ መሄድ አለብን። እና ከነሸርታቱ ምንም ወይኔ ቀጠነ እንጂ ቆጣ